ሰው ድንግል ሳይሆን አክሊሉን አድርጎት እንደ ድንግል መስላለው ቢል እግዚአብሔርን ማስነወር ነው እንዳልን ሁሉ በሌለን ነገር ላይ ያለንና እግዚአብሔር ሊሰጠን የሚችለውን ያያሰቡ እግዚአብሔር ፊት ሰው እኔ ምንም የለኝም አንተ ሞገሱ ነኝ ይላል እንጂ የሌለውን ነገር እንዳለው አስመስሎ አንዴ አክሊሉን አንዴ ሌላ ነገር እንዴት ሰው ያደርጋል? በፍጹም ክርስቲያኖች ስለኖርንበት ህይወት ልናፍርም ልንሸማቀቅም የሚያስፈልገን እግዚአብሔር ፊት ነው እንጂ ሰው ፊት አይደለም። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ አብራችሁም በሉ ሁላችሁም በሞታችሁበት ቅጽበት ሰው በምን ያክል ፍጥነት በሉ እንጂ እንደሚረሳችሁ ብታውቁ ኖሮ ሰውን ሳይሆን እግዚአብሔርን እያስደሰታችሁት ትኖሩ ነበር። አይገርማችሁም? ሰው ከሞትን በኋላ እንዴት በምን ያክል ፍጥነት እንደሚረሳን አናውቅም። ቀባሪ ሁሉ የሚያስታውሰው ነው የሚመስለው ሰው በፍጹም ጥሎህ ነው የሚሄደው፣ ይረሳሃል። በዛች በጋብቻ ቀን ሁሉም የሚያስታውስ እየመሰለው አንዳንድ ሰው በደንብ አድርጎ ሲደክም ታዩታላችሁ። ሁሉም ነገር መደረግ አለበት፣ ለኔ አንዲትም ነገር መጉደል የለባትም ይላል፣ እሱ ሳይኖረውም ጭምር ማለት ነው። በምን ያክል ፍጥነት ግን ያም ሰርግ አልፎ ሌላ ሰርግ መጥቶ የሱን ህይወት ምን ይሁን ምን አይሁን እንደሚረሳው ሰው ይዘነጋዋል። እግዚአብሔር ግን አይረሳም፣ አይዘነጋም፣ ያያል፣ ማስባን። ስለዚህ ምንም ተክሊል አይደረግላቸው፣ ምንም አክሊልም አይደፋላቸው። በቃ ከእግዚአብሔር ፊት ግን ቆመው በቅዱስ ቁርባን ከሁለትነት ወደ አንድነት ይመጣሉ።